ማይክል ካሪክን በጊዜው አሰልጣኝነት ከቀጠረበት ጊዜ አንስቶ ማንቸስተር ዩናይትድ ቤት ተስፋ፣ ድል አድራጊነት፣ በቡድን የመተማመን ስሜት እና የሜዳ ላይ ውጤት በከፍተኛ ደረጃ ተሻሽሎ ታይቷል። ደግሞም ካሪክ ባለፉት 17 ጨዋታዎች ማንቸስተር ዩናይትድን በሜዳ ላይ እንቅስቃሴው ያማረበት እንዲሆን በውድድር ዓመቱ መጀመሪያ ያስቀመጠውን የአውሮፓ ቻምፒዮንስ ሊግን የመሳተፍ እድል መፍጠር አሳክቶ አሳይቷል። ስለዚህ የዩናይትድ ደጋፊዎች በቡድናቸው ቢተማመኑ የማድረግ አቅማችን ተመልሷል ቢሉ 2026-27ን በላቀ ጉጉት ቢጠብቁ ትክክል ብቻ ናቸው። ምክንያቱም ከካሪክ ጋር ዩናይትድ ተስፋ ሰጥቷቸዋል። በኦልትራፎርድ ተጋጣሚዎቻቸውን በተደጋጋሚ አሸንፈው አይተዋል። ማንቸስተር ዩናይትድ እየቻለ ነው የ2025-26 የውድድር ዓመት የተጠናቀቀው። ለዛም ነው ከሁሉም ክለቦች ደጋፊዎች በላይ የማንቸስተር ዩናይትድ ደጋፊዎች በጣም በቶሎ በጣም በፍጥነት 2026-27 የውድድር ዓመት እንዲጀምርና ያንን የማንቸስተር ዩናይትድን ብዙ ጨዋታዎችን እያሸነፉ በስኬት የመጓዝን ነገር በድጋሚ ማየት የሚፈልጉት የሚናፍቁት። ደግሞ ሌላ ነገር ማንቸስተር ዩናይትድ አሁን ገንዘብ አለው። እነ ኦማር በራዳ እንደዚሁም ደግሞ በዝውውር ጉዳይ ላይ ኃላፊነት ተሰጥቷቸው የሚሰሩ የማንቸስተር ዩናይትድ ሰዎች ለማይክል ካሪክ ጠንካራ ቡድንን ለማስረከብ ደፋ ቀና እያሉ ከወዲሁም ጠንካራ እንቅስቃሴ እያደረጉ ነው። ለዚህ የክረምት የተጫዋቾች የዝውውር መስኮት በማንቸስተር ዩናይትድ የተያዘው በጀት ካለፉት ጊዜያቶች ይልቅ የበለጠ የሚያሰራ የበለጠ የሚያስፈጽም ነው ተብሏል። ይሄም ተስፋን ይጨምራል። ይሄም ጉጉትን ከፍ ያደርጋል። የእግር ኳስ ተንታኞች በ2026-27 ማንቸስተር ዩናይትድ የትኞቹን የውድድር ዓመት አይነቶች እንደሆነ መናገር ባንችልም እንኳን ዋንጫዎችን ለማሸነፍ አቅም አለው ወይም አቅም ኖሮት የውድድር ዓመቱን ይጀምራል የሚል አስተያየትን ይሰጣሉ። ብሩኖ ፈርናንዴዝ ደግሞ ከማንቸስተር ዩናይትድ ጋራ ዋንጫ የማሸነፍ ከፍ ያለ ጉጉት አለኝ ይላል። ምናልባት በሚቀጥለው የውድድር ዓመት ደጋፊዎቹን በደስታ መሙላት የማንቸስተር ዩናይትድ ተራና ፋንታ ሊሆን ይችላል። ከዛ ውጪ ማንቸስተር ዩናይትድ ያለው በጀት የትኞቹ ቦታዎች ላይ ራሱን ያጠናክራል፣ ከዛም ባሻገር ደግሞ የትኞቹን ተጫዋቾች የራሱ ለማድረግ እየሰራ ነው፣ የትኞቹ የማንቸስተር ዩናይትድ ተጫዋቾች ከዩናይትድ ጋር ይለያያሉ፣ የነማንስ ኮንትራት ይራዘማል በሚለው ጉዳይ ላይ አጠር ያለ መረጃን ወደ እናንተ እናደርሳለን። አርሰናል በእንግሊዝ ፕሪሚየር ሊግ 22 ዓመታት በኋላ ሻምፒዮን የሆነ በአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ የነበረ በካራባኦ ካፕ ለፍጻሜ የደረሰ 2025-26ን በስኬት ማስታወስ የሚገባው አርሰናል ነው። ስለዚህ አርሰናል በሚቀጥለው የውድድር ዓመት በቡድኑ የሚያቆያቸው ወደ ቡድኑ የሚቀላቅላቸው እንደዚሁም ደግሞ ምናልባት የሚለያያቸውም ተጫዋቾች ይኖራሉ። አሁን የትኞቹ ተጫዋቾችን መሸጥ ይፈልጋል፣ ሸጦ ገንዘብ መስራት ይፈልጋል፣ የትኞቹን ተጫዋቾች ያቆያል የሚለው በሚቀጥሉ ጥቂት ቀናት በዝርዝር በክለቡ በኩል ይፋ የሚደረግ ይሆናል ተብሎ ይጠበቃል። ግን የአውሮፓ ትልልቅ የሚባሉት ክለቦች ፓሪስ ሰን ዠርማ፣ ሪያል ማድሪድ እና ባየር ሚዩኒክ የአርሰናል ተጫዋቾችን ለመቀራመት የራሳቸው ለማድረግ ደፋ ቀና ማለት ጀምረዋል። ዴክላን ራይስን ሪያል ማድሪድ አሁንም አጥብቆ ይፈልገዋል። ጋብርኤል ማርቲኔሊን ለመውሰድ ባየር ሚዩኒክ ላይና ፓሪስ ሰን ዠርማ ላይ ከፍተኛ ፍላጎት ታይቷል። ስለዚህ አርሰናል ስለሚገዛቸው ተጫዋቾች ብቻ ሳይሆን ሊያቆያቸው ስለሚገቡ ተጫዋቾችም ብዙ መልፋት ይኖርበታል። ምክንያቱም ተጫዋቾቹ ጎብዘው አይን አርፎባቸዋል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን የኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ቀደም ባሉት መረጃዎቻችን ላይ ስናነሳ የነበረው አርሰናል ምን ያህል በጀት አለው፣ የትኞቹ ቦታዎች ላይ ራሱን ያጠናክራል፣ የትኞቹን ተጫዋቾች ታሳቢ አድርጎ እየሰራ ነው፣ እንደዚሁም ደግሞ ከአርሰናል ስለሚወጡ ተጫዋቾች፣ ውላቸው ስለሚታደስላቸው ተጫዋቾች የተለያዩ ነገሮችን ስናነሳ ነበር። አሁን ያንን ሀሳብ ሜይንስትሪም የምንላቸው በጣም ትልልቆቹ ሚዲያዎችም ከተወሰኑ ሰዓታት በፊት በዝርዝር እያወጡት ይገኛሉ።
ኦልሞስት እኛ ስንነግራችሁ የነበረውን ነገር ነው እንዳለ እነሱም በበለጠ ትንታኔ በበለጠ ጥልቅ ዝርዝር እና እንዲህ ለማድረግ ታስቧል እያሉ እየገለጹ ያሉት። ስለዚህ ያለምንም ጥርጥር አርሰናል በ2026/27 የበለጠ ብሶበት የጎደሉትን የዘንድሮ ክፍተቶች ሞልቶ ለመቅረብ በተለይ ደግሞ በማጥቃት እንቅስቃሴው ላይ የበለጠ ራሱን ለማጠናከር የሚሰራቸው ስራዎች አሉ። ይሄ አሁን በነ ስካይ ስፖርትስም በነ ቢቢሲ ዘገባም ላይ በዝርዝር እየተጠቀሰ ይገኛል። በዚህ ሰዓት ግን እኛ ማንሳት የምንፈልገው አርሰናል ቤት ያሉ የአርሰናል ሆነው ይቀጥላሉ የሚባሉ ግን ደግሞ ትልልቆቹ የአውሮፓ ክለቦች ፈልገናቸዋል እያሉ እንዳይረጋጉ የሚያደርጓቸውን የአርሰናል ተጫዋቾችን በተመለከተ ነው። እኔ የአርሰናል ደጋፊ ለሆነ ሰው ሪያል ማድሪድ ዴክላን ራይስን ይፈልገዋል በሚል ዜና ሊደናገር አይገባውም። ምክንያቱም ዴክላን ራይስን እንዲሁ አምኘዋለሁ። ዴክላን ራይስ ከአርሰናል ጋር ያልጨረሳቸው ስራዎች እንዳሉ በ2026/27 የሚጠናቀቁ ፕሮጀክቶች እንዳሉት ነው በእርግጠኝነት በተደጋጋሚ የሚናገረው። ይቆጨዋል። ዴክላን ራይስ ልክ ፓሪስ ሳን ዠርማ የአውሮፓ ሻምፒዮን መሆኑን ባረጋገጠበት ቅጽበት የነበረውን ሁኔታ ፎቶግራፍ አንስተው ልክ ጋብርኤል ማግሃሌሽ የመለያ ምቱን ሲስት ፒኤስጂ ማሸነፉ ሲረጋገጥ ዴክላን ራይስ እንዲህ ነበር ሲባል ነገሮችን ያየ የነበረበት መንገድ ፊቱ ላይ ይታይ የነበረው የቁጭት ስሜት እናም በኋላ በነበረው ጋዜጣዊ መግለጫ ላይ ልክ ነው ዋንጫ አተናል፣ ልክ ነው ጉድለቶች አሉ፣ እነዚህን ጉድለቶች ሞልተን በ2026/27 የምንጨርሳቸው ስራዎች አሉ ብሎ ተናግሯል። በኋላም በለንደን በነበረው ፓሬድ ላይ በተመሳሳይ ለደጋፊዎቹ ቃል መግባት የሚመስል ቀጠሮ መስጠት የሚመስል መልእክትን ሲያስተላልፍ ነበር። ስለዚህ ይህንን የቆጨውን ወይም ሲቆጨው የታየውን ለደጋፊዎች የገባውን ቃል ከአርሰናል ጋር የአውሮፓ ሻምፒዮን መባል ከአርሰናል ጋር በድጋሚ የፕሪሚየር ሊጉን ዋንጫ ማሸነፍን ሳይሰራ ዴክላን ራይስ ከሪያል ማድሪድም ሆነ ከሌሎች የአውሮፓ ትልልቅ ክለቦች የሚቀርብለትን የዝውውር ጥያቄ አጓግቶት አርሰናልንና አርሰናል ቤት ያለውን ተስፋ ጥሎ ይሄዳል ብሎ ማሰብ ለእኔ በጣም ከባድ ነው። ግን ሪያል ማድሪድ ዴክላን ራይስን ለማስፈረም ፍላጎት አለው። ሪያል ማድሪድ መሀል ክፍሉን የማጠናከርን ስራ ይሰራል። እንደነ ኤርኔስቶ ቫልቬርዴ እንደነ ቹዋሚኒ አይነት ተጫዋቾች ከሪያል ማድሪድ ጋር ይቀጥላሉ ተብሎ አይጠበቅም። ሪያል ማድሪድ ቤት ውስጥ የፕሬዚዳንታዊ ምርጫ አለ። ይሄ የፕሬዚዳንታዊ ምርጫ ደግሞ ይሄንን ሰርቻ አሳያለሁ፣ ይሄንን አሳካለሁ፣ እገሌ የሚባለውን ተጫዋች አመጣለሁ እያሉ ድምፅ የሚሰጡ ሰዎችን ልብ መግዛት አለ። ስለዚህ በዚህ የፕሬዚዳንታዊ ምርጫ ወቅት እንደ ዴክላን ራይስ ያሉ ነጥረው የወጡ በ2025/26 ደምቀው የታዩ ተጫዋቾችን የኛ እናደርጋለን ብለው ቃል ሊገቡ የሚችሉትን ሊሞክሩ ይችላሉ። ነገር ግን ዴክላን ራይስን በዚህ ወቅት ከአርሰናል ለመነጠል አነጋግሮ ማሳመን በጣም ከባድ ነው የሚሆነው። በሌላ በኩል የአርሰናል አቅም አለ ይህንን ተጫዋች የማቆየት። ስለዚህ ዴክላን ራይስ ከተወሰኑ ጊዜያቶች በፊት የወጣበት የዝውውር ዋጋ ውድ ስለመሆኑ አሁን ደግሞ የትኛውም ዋጋ ተከፍሎ ቢሆን የእኛ ባደረግነው ብለው የሚመኙት ትልልቅ ክለቦች ያሉ ናቸው። ስለዚህ የዴክላን ራይስ ማንነት የዴክላን ራይስ ተፈላጊነትና ተወዳጅነት ምን ያህል እንዳደገ ምን ያህል እንደጨመረ ማሳያ አድርገን ልንወስደው እንችላለን። ከአርሰናል ጋር ዴክላን ራይስ አምሮበታል። ከዴክላን ራይስ ጋር አርሰናል ጠንካራ ሆኗል። አብረው ይቀጥላሉ እንጂ ይለያያሉ ብለን አንሰጋም። ግን ደግሞ የሪያል ማድሪድ ፍላጎት በዴክላን ራይስ ላይ ዘንድሮም ጠንካራ ነው ይላሉ ዘገባዎች። ሁለተኛው ጋብርኤል ማርቲኔሊ ነው። ጋብርኤል ማርቲኔሊን ማቆየት አርሰናል ራሱ ይፈልጋሉ ብለን ነው መጀመሪያ መጠየቅ ያለብን። ነገር ግን በጋብርኤል ማርቲኔሊ ዝውውር የሚገኝን ገንዘብ በመጠቀም አርሰናል የመስመር እንቅስቃሴውን በተለይ በግራ መስመር በኩል የሚኖረውን የማጥቃት እንቅስቃሴ የበለጠ ለማጠናከር ይፈልጋል። ባለፈውም ትሮሳርድን እንደዚሁም ራሱን ጋብርኤል ማርቲኔሊንም ስለመሸኘት ሲያስብ ነበር። በኋላ ነው ሊወጣ ነው ወደ ሌሎች ክለቦች ሊሄድ ነው ሲባል የነበረውን ትሮሳርድን እንፈልግሃለን ከኛ ጋር ቆይ የምንጨምርልህ ዓመት ባይኖርም የምንጨምርልህ ግን ገንዘብ አለ ብለው ነው ትሮሳርድን ያቆዩት። በኋላ ነው እንደገና ጋብርኤል ማርቲኔሊንም የመሸጥ ሀሳባቸውን ተውት የተባለው። አሁን ይሄ ጥያቄ የ2026/27 የውድድር ዓመት ከመጀመሩ አስቀድሞ
መልስ እንደገና የሚፈልግ ጥያቄ ሆኖ መጥቷል። ትሮሳርድ ከአርሰናል ጋር ይቀጥላል? ጋብርኤል ማርቲኔሊን ይዞ መቀጠል አርሰናል የምር ይፈልጋል ወይንስ ከአርሰናል ተሰናብተው አርሰናል የተወሰነ ገንዘብ አግኝቶባቸው ከዋና በጀቱ ተጨማሪ ሆኖ ለአርቴታ የበለጠ ጠንካራ ቡድን መስራት የአርሰናል ፍላጎት ነው ወይ? እነ ጆሽ ክሮንኬ የሚነግሩን እንደዛ ነው። ስለዚህ ጋብርኤል ማርቲኔሊን ማን ፈለገው ስንል ፒኤስጂ ነው። ፒኤስጂዎች መጀመሪያም ቢሆን አይናቸውን ካሳረፉባቸው ተጫዋቾች መካከል አንደኛው ከወደዱ ተጫዋቾች መካከል አንደኛው ጋብርኤል ማርቲኔሊ ነው። በተለይ ዋናው አሰልጣኝ ሉዊስ ኤንሪኬ የጋብርኤል ማርቲኔሊን ጉዳይ በጣም 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 ደስ በሚያሰኝ መንገድ ነው አሉ የሚተነትነው፣ ደስ በሚያሰኝ መንገድ ነው አሉ የሚገልጸው እና አብዝቶ ከሚወዳቸው በጣም ከሚፈልጋቸው ተጫዋቾች መካከል አንደኛው ጋብርኤል ማርቲኔሊ ነው። በመስመር በኩል የሚያደርገውን እንቅስቃሴ በተለይ ያለውን ፍጥነት ሉዊስ ኤንሪኬ በጣም ወዶታል። ይሄንን ልጅ የራስ የማድረግ ጠንካራ ፍላጎት አለ። ለዚህ ነው የፒኤስጂ ሰዎች ከአርሰናል ጋር በተቻለ ፍጥነት ቶሎ መነጋገርና ማርቲኔሊን የራሳቸው ማድረግ የሚፈልጉት። አርሰናል ለዚህ ተጫዋች ዝውውር የሚጠይቀው ገንዘብ ምን ያህል ይሆናል? ወይስ ደግሞ ከገንዘቡ ይልቅ ልጁን ማቆየት ይመርጣል? ይህንን ነው ማወቅ የማንችለው። ግን እንደ ዘገባዎቹ አገላለጽ ከሆነ አርሰናል ከጋብርኤል ማርቲኔሊ ዝውውር ገንዘብ መስራትን ሊመርጥ ይችላል። እዛ ቦታ ላይ ራስን የማጠናከር ስራ ግን ቀጥሎ የሚመጣ ጉዳይ ነው። ልክ እንደ ፒኤስጂ ሁሉ በጋብርኤል ማርቲኔሊ ላይ ጠንካራ ፍላጎት ያለው ሌላው የአውሮፓ ኃያል ክለብ ባየር ሚዩኒክ ነው። ስለዚህ በባየር ሚዩኒክ እና በፒኤስጂ መካከል ልጁን ለማስፈረም የሚኖር ፉክክር ካለ ያ ደግሞ ለአርሰናል በጣም በጣም ትልቅ ጥቅም ብለን ልንወስደው እንችላለን። ስለዚህ አርሰናል ቤት ተጫዋቾችን የመግዛት ጥረት በጣም በቅርቡ ይጀምራል። አንድሪያ ቤርታ ስንል መዋል እንጀምራለን ያለምንም ጥርጥር። ሰውየው ምን ያህል ውጤታማ ምን ያህል ስኬታማ እንደሆኑ ባለፈው ክረምት የፈጸሟቸው ዝውውሮችና ዝውውሮቹን የፈጸሙበትን መንገድ ወደኋላ ሄዶ ትንሽ ማስታወስ የሚገባ ይመስለኛል። ለእያንዳንዷ ሳንቲም ጭምር የሚጨነቁ የፈለጉትን ተጫዋች ለማግኘት ረጅም ርቀት የሚሄዱ የፈለጉትን በአብዛኛው ደግሞ የሚያሳኩ ናቸው። አንድሪያ ቤርታን ወደው ነበር ባለፈው ዓመት የአርሰናል ደጋፊዎች የክረምቱን የተጫዋቾች የዝውውር መስኮት ያጠናቀቁት። ያ ሰው አሁንም ከአርሰናል ጋር አለ። ያ ሰው አሁንም ከአርቴታ ጋር በመናበብ ይሰራል። እናም አርሰናል የቀሩትን ሊሞላ 2026-27ን ይናፍቃል። ደግሞ ማንቸስተር ዩናይትድን እናንሳ። ማንቸስተር ዩናይትድን በተመለከተ በዝርዝር መነሳት ያለባቸው ጉዳዮች አሉ። የመጀመሪያው ነገር ባለፈው ክረምት የተጫዋቾች የዝውውር መስኮት ወቅት ማንቸስተር ዩናይትድ ቤት የነበረ ዋነኛው ችግር ገንዘብ ነው። በጣም በተደጋጋሚ የሚነሳው በ4 ልክፈልህ በ3 ልክፈልህ የሚል አይነት የመደራደርን መንገድ ማንቸስተር ዩናይትድ ለመጠቀም እየተገደደበት፣ ማንቸስተር ዩናይትድ ለሚያወጣቸው ለእያንዳንዳቸው ሳንቲሞች ከፍተኛ ጥንቃቄ ማድረግ ያለበት፣ የሚፈልገው ብዙ ተጫዋቾችን ነው። የሚፈልጋቸውን ተጫዋቾች በሙሉ ወደ ኦልትራፎርድ ለመውሰድ የሚያስችል የገንዘብ ደግሞ ውስንነት ነበረበት ማን ዩናይትድ። አሁን በዘንድሮ የክረምት የተጫዋቾች የዝውውር መስኮት ግን ማንቸስተር ዩናይትድ በነፃነት ሊጠቀመው የሚችል ከአምናው ከፍ ያለ ገንዘብ አለው። እንደ በጀት ምንም ተጫዋች እንኳን አይሸጥም፣ ተጫዋቾቹ ተሸጠው የሚገኝን ገንዘብ መጠቀም የሚቻልበት እድል የለም እንኳን ቢባል ማንቸስተር ዩናይትድ ከ200 ሚሊዮን ፓውንድ በላይ በጀት ይዟል ለክረምት የተጫዋቾች የዝውውር መስኮት ግዢ የሚውል ተጫዋቾችን ለመግዛት የሚሆን ለማይክል ካሪክ ቡድኑን ለማጠናከር እንዲሰራበት 200 ሚሊዮን ፓውንድ በላይ በጀት አሎኬት ተደርጓል። ይሄ ገንዘብ በጣም ብዙ ነው። ይሄ ገንዘብ ብዙ ነው የምንለው ገንዘቡ እንዴት እንደሚወጣ ገንዘቡ እንዴት ጥቅም ላይ እንደሚውል ስለምናቅ ነው አሰራሩ። ለምሳሌ ማንቸስተር ዩናይትድን ለቀው የሚወጡ ተጫዋቾች ይኖራሉ። እነዚህ ተጫዋቾች ለቀው ሲወጡ ማንቸስተር ዩናይትድ አካውንት ውስጥ የሚገባ ገንዘብ አለ። ይብዛም ይነስም ዩናይትድ ከተጫዋቾች ሽያጭ የሚያገኘው ገንዘብ አለ። አሁን ማንቸስተር ዩናይትድ ቤት ውስጥ የተያዘው አቋም ብትሸጡም ባትሸጡም 200 ሚሊዮን ፓውንድ በላይ ገንዘብ አለ። ከዛ እንደገና ስትሸጡ የምታገኙት ገንዘብ አለ። የምታገኙት የሽያጭ ገንዘብም በቀጥታ ቡድኑን ለማጠናከር ይዋል ነው። ስለዚህ ከበጀቱ በተጨማሪ ከተጫዋቾች ሽያጭ
ሽያጭ የሚገኘው ገንዘብም ለተጫዋቾች ግዢ ይዋል የሚል ስምምነት አለ። ይህንን ገንዘብ በአግባቡ መጠቀም እንዴት እንደሚቻል ደግሞ ዩናይትድ ባለፈው የዝውውር መስኮት ወቅት አሳይቶናል። ያለፈው የክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ቤት ውስጥ የዝውውር መስኮት በመጣ ቁጥር እንደገና በተስፋ እንድንጠብቅ የዩናይትድ ሰዎች አሁን አሰራሩን እንደገና አስተካክለውታል። የዝውውር ስኬት ከዩናይትድ ጋር ተያይዞ እንዲነሳ ሆናል። በጣም ብዙ የከሸፉ በጣም ብዙ ልክ ያልሆኑ ከአንደኛ የሚወጣባቸው ገንዘብ፣ ሁለተኛ ለተጫዋቾች የሚሰጥ ሳምንታዊ የደሞዝ የክፍያ ኮሚትመንት ማንቸስተር ዩናይትድን ወደ ኋላ ጎትቶት ቆይቷል። ባለፈው ክረምት ግን ማቲያስ ኩኛን፣ ሴኒ ላሜንስን፣ ቤንጃሚን ሼሽኮን፣ ብራያን ኤምቤሞን ሲያስፈርሙ እነዚህ ተጫዋቾች በዘንድሮ ዩናይትድ ውስጥ አምረው የታዩ ናቸው። በዘንድሮ ዩናይትድ ውስጥ ለታየው የጨመረ ተስፋ ዋና ከምንላቸው ምክንያቶች አንዱ ነው። አንርሳ እንጂ ማንቸስተር ዩናይትድ በክረምት ሁሉም ክለቦች ካስፈረሟቸው ተጫዋቾች ይልቅ ያንተ ግብ ጠባቂውን ያስፈረምክበት ዝውውር ምርጡ ነው ተባለኩ። ሴኒ ላሜንስ የእንግሊዝ ፕሪሚየር ሊግ ያለፈው ክረምት ምርጡ ዝውውር አንደኛ ተብሎ የተመረጠው እኮ ሴኒ ላሜንስ ነው። ስለዚህ እንዲህ ወዳለ ልክነት መጥቷል ማንቸስተር ዩናይትድ። ስለዚህ ይሄ 200 ሚሊዮን ሲደመር የተጫዋቾች ዝውውር የሚያመጣው ገንዘብ ማንቸስተር ዩናይትድን ለማጠናከር ለተጫዋቾች ዝውውር ይዋል ሲባል ማንቼ ገንዘብ አለው አሁን ፍራንኩ አለ ብለን እንድንናገር ያደርጋል። ስለዚህ የመጀመሪያው ነገር ይሄ ነው። አምና ሲያስጨንቅ የነበረው ነገር ዘንድሮ በተመሳሳይ ማንቸስተር ዩናይትድን ይፈትነዋል ማለት አይደለም። ሁለተኛው መነሳት ያለበት እነ ማንቸስተር ዩናይትድ የትኛው ቦታ ላይ ነው ራሳቸውን ለማጠናከር የሚያስቡት፣ የቱ ጋር ነው የሚለፋው የሚል ነው። እንግዲህ ምንም ጥያቄ የለው የሁላችንም አፍ ላይ ያለው ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት ዋነኛ ትኩረቱ ይሆናል ተብሎ የሚጠበቀው የመሃል ክፍሉን ማጠናከር ነው። የመሃል ክፍሉን ማጠናከር ለምን ያልን እንደሆነ ሁለት ምክንያቶችን ነው በዋናነት የምናነሳው። አንድ፣ ባለፉት ተከታታይ የዝውውር መስኮቶች ማንቸስተር ዩናይትድ ቸል ብሎታል የሚባለው የመጫወቻ ቦታ መሃል ክፍሉን። ለምሳሌ የፊት መስመሩን ለማጠናከር አምና የሰራው ስራ ይታወቃል። ከዛ በፊት የተከላካዩን ክፍል ለማጠናከር የተሰራ ስራ አለ። እንደዚሁም ደግሞ ግብ ጠባቂውን ሴኒ ላሜንስን የራሱ አድርጓል። መሀል ክፍሉ ላይ ግን ባሉት ልጆች ለመቀጠል ነው ማንቸስተር ዩናይትድ የበለጠ ትኩረት የሰጠው ወይም ውሳኔው የነበረው ያ ነው። አሁን ማንቸስተር ዩናይትድ ይህንን ቸል ብየው የቆየሁትን የመሃሉን ክፍል በዚህ ክረምት መለስበታለሁ ብሎ ቁርጠኛ ሆኗል። አንድ ሁለተኛው ምክንያት የማንቸስተር ዩናይትድ የመሃል ክፍል በሚወጡ ተጫዋቾች የበለጠ ይሳሳል። ካዚሜሮ በሚቀጥለው የውድድር ዓመት ከዩናይትድ ጋር የለም። ማኑኤል ኡጋርቴና ማንቸስተር ዩናይትድ አብረው አይቀጥሉም። ስለዚህ እነዚህ ተጫዋቾች የሚወጡ ከሆነ እዛ ቦታ ላይ 2 ወይም 3 ተጫዋቾች መፈረም አለባቸው። መርሳት የለብንም ዩናይትድ 40 ጨዋታ ብቻ አይደለም የሚጫወተው ዘንድሮ በ2026/27 በጣም በርካታ የጨዋታ ቁጥር ይጨምራል ማንቸስተር ዩናይትድ ቤት ውስጥ። ስለዚህ እነዚህ የሚመጡ ተጫዋቾች ማንቸስተር ዩናይትድን በየሳምንቱ 3 ሊያገለግሉ የሚችሉ ሁሉ ሊሆኑ ነው ማለት ነው። ስለዚህ እነዚህ ቦታዎች ላይ ማንቸስተር ዩናይትድ ራሱን ለማጠናከር የሚወስደው እርምጃ ብዙ ነገሮችን ታሳቢ በማድረግ የሚወሰድ ነው። ይሄ ትልቅ ምክንያት ነው። መጀመሪያውንም ቸል ተብሏል። አሁን ደግሞ እዛ ቦታ ላይ ያሉ አማራጭ ተጫዋቾች ከማንቸስተር ዩናይትድ ይወጣሉ። ስለዚህ ሪኢንፎርስመንት ግዴታ ነው ማለት ምንም ጥያቄ የለውም። ግን የመሃል ክፍሉን ብቻ ትኩረት አድርጎ መሃል ክፍሉን ብቻ በማጠናከር ይሄ የዝውውር መስኮት ይጠናቀቃል ብላችሁ ግን እንዳታስቡ። ምክንያቱም ማንቸስተር ዩናይትድ ከዚህ የመሃል ክፍል ዝውውር በተጨማሪ ለማይከል ካሪክ ያደርግለታል ተብሎ የሚጠበቀው ለምሳሌ አንዱ የመስመር ተከላካዩ ላይ ያስባል። ሉክ ሻው ዘንድሮ ለማንቸስተር ዩናይትድ በጣም ጥሩ አገልግሎት ሰጥቷል። ከጉዳት የጸዳ የውድድር ዓመትን አሳልፏል። ነገር ግን ይሄ ልጅ አንድም ዕድሜ ይጨምራል፣ ሁለትም ለጉዳት ያለውን ተጋላጭነት እናውቃለን። ስለዚህ ሉክ ሻው በሳምንት 3 እየተጫወተ ምንም ሳይሆን የውድድር ዓመቱን ይጨርስልኛል ብሎ ይተማመናሉ የማንቸስተር ዩናይትድ ወይንስ እዛ ቦታ ላይ አማራጭ ይፈልጋል? ስለዚህ ሌፍት ባክ ማንቸስተር ዩናይትድ ሊያስበው የሚገባ ቦታ ነው።
በግራ መስመር በኩል የሚያጠቃለት ተጫዋች ናቹራል የሆነ ሌፍት ዊንገር ደግሞ ማንቸስተር ዩናይትድ ይፈልጋል። ሌላኛው ይሄ ፍላጎት ነው። ከዛ በተጨማሪ ሴንተር ባክ ላይ የሚያስባቸው ተጫዋቾች ይኖራሉ። እንደገና ደግሞ የግብ ጠባቂው ሴኒ ላሜንስ ጉዳይ አልታይን አለኝ ብሎ ማንቸስተር ዩናይትድ ይቀጥላል ብላችሁ እንዳታስቡ። ሴኒ ላሜንስ አንድ ነገር ቢሆንብኝ ማንን ነው የምጠቀመው የሚለውም ማንቸስተር ዩናይትድ ቤት ውስጥ እየታሰበበት ይገኛል። ስለዚህ ቅደም ተከተል ወይም በሚሰጣቸው ትኩረት የተቀመጠ ቅደም ተከተል ይኖራል። ግን እነዚህ ቦታዎች ላይ አድሬስ ማድረግ የሚፈልግ መሆኑን ግን ምንም የሚያጠራጥር ነገር የለውም። ኦኬ ማንቸስተር ዩናይትድ የሚፈልገው እንደዚህ ያሉ ቦታዎች ላይ ራሱን ማጠናከር ነው ካልን እነዚህ ቦታዎች ላይ እነማንን የሚለው ደግሞ ቀጥሎ የሚመጣ ነው የሚሆነው። ሴንተር ባክ ሲባል ለምሳሌ ሃሪ ማጓየርን ይዞ ይቀጥላል ማንቸስተር ዩናይትድ። ግን ሃሪ ማጓየር እድሜው 33 እኮ ነው፣ 34 ሊገባ ነው። ይህንኑ አይነት ኤፊሽንሲ እናገኛለን ወይ? ማንቸስተር ዩናይትድ ለቤስት 11ኑ ብቻስ መስራት ይችላል ወይ? ከዛ ይልቅ ስኳድ ፕሌየሮችንም ታሳቢ ያደረገ ዝውውር ማድረግ አይጠበቅበትም ወይ? እነዚህ ሁሉ በማንቸስተር ዩናይትድ ወሳኝ በሚባሉ ሰዎች አእምሮ ውስጥ እየተላለፈ ያለ ሀሳብ ነው። እነዚህን አይነት ጉዳዮችና ግዴታዎች የመፈጸም ስራ ላይ ናቸው ማንቸስተር ዩናይትዶች ነው። ይሄንን ካልን በኋላ ለምሳሌ አሁን የመሀል ክፍሉን ማጠናከር ስንል በቅርቡ ያልቃል የተባለው የአታላንታውን የኤደርሰንን ዝውውር፣ ከዛ በተጨማሪ ደግሞ እዛው ቦታ ላይ እንደገና ሌሎች አማራጮች ይኖራሉ። ሳንድሮ ቶናሊ፣ ኤሊየት አንደርሰን እንኳን ወደ ማንቸስተር ሲቲ የበለጠ እያዘነበለ ነው። ምንም እንኳን ማንቸስተር ሲቲ እንደገና ዋጋው ተወደደ የሚል መጠነኛ ማቅማማት የሚመስል አይነት ምልክት እየሰጠ ነው። ይሄ ለማንቸስተር ዩናይትድ አሪፍ የድል በር ሊከፍትለት ይችላል፣ ምንም ጥያቄ የለውም። ስለዚህ ይሄ ማንቸስተር ዩናይትድ በመሃል ክፍሉ ከሚያስባቸው ተጫዋቾች መካከል የሚገኙ ናቸው። ግን እነ ሳንድሮ ቶናሊን ብቻ ሳይሆን ካርሎስ ባሌባን፣ አደም ዋርተንን ማንቸስተር ዩናይትድ የራሱ ለማድረግ የተለያዩ አማራጭ መንገዶችን ይከተላል ተብሎ ነው የሚጠበቀው። እንደውም መሀል ክፍሉ ላይ በጣም ብዙ አማራጮችን ይዟል ማንቸስተር ዩናይትድ። ያንዱ ባይሳካ ወደ ሌላው እየሄደ ከካሪክ ጋር እየተናበበ ለማንቸስተር ዩናይትድ 2026-27 ከመሀል ክፍል አንጻር ምንም አይነት ክፍተት እንዳይኖር ለማድረግ ስራ ይሰራል ነው የሚሉት። ከዛ ጎን ለጎን ግን በሌሎቹ ቦታዎች ላይ ማንቸስተር ዩናይትድ ያሰባቸው ተጫዋቾች አሉ። የ9 ቁጥር ቦታ ላይ የሚያስበው ሌላ ተጨማሪ ተጫዋችም አለ። እንደዚሁም ደግሞ ባለፈው ስናነሳ የነበረው ራፋኤል ሊያውም የዩናይትድ መሆን ይፈልጋል። ዩናይትድም እዚህ ጋር ያለውን መልካም አጋጣሚ ላለማለፍ ጠንክሮ እየሰራ ይገኛል። ከማንቸስተር ዩናይትድ እነማን ይለቃሉ? ይሄ ነው ደግሞ ሌላኛው ወሳኝ ጥያቄ። አብዛኞቹን ስሞች በቀላሉ መገመት የሚቻል ይመስለኛል። ምክንያቱም ካዚሜሮ ማንቸስተር ዩናይትድን ለቋል። ጄደን ሳንቾ ከማንቸስተር ዩናይትድ ጋር አይቀጥልም። ታይለር ማሌሲያ በይፋ ተሰናብቷል። ካሪክ አመስግኖ ሲሸኘው እንደነበረ እናስታውሳለን። ከዛ ጎን ለጎን ግን ማንቸስተር ዩናይትድ እና ራሽፎርድ ይለያያሉ። ራሽፎርድ ከባርሴሎና ጋር ይቀጥላል። ራሽፎርድ ወደ ባየር ሚኒክ ይሄዳል ወይንስ ሌሎች ፈላጊ ክለቦች ኢንክሉዲንግ አርሰናል የዚህን ተጫዋች ዝውውር ማጠናቀቅ የሚፈልጉ ከሆነ ማንቸስተር ዩናይትድ ገንዘብ ይሰራል። ብቻ ራሽፎርድ ወደ ኦልድ ትራፎርድ አይመለስም። ከማንቸስተር ዩናይትድ ጋር የሚቀጥልበት እድል የለም። ግብ ጠባቂው አልታይ እንደዚሁ ከማንቸስተር ዩናይትድ ጋር አብሮ አይቀጥልም። ማኑኤል ኡጋርቴ፣ ጆሹዋ ዚርክዚ፣ አንድሬ ኦናናን ያው ክለብ ገንዘቡን ከፍዬ ልውሰደው ማለት ጀምሯል። ስለዚህ ከአንድሬ ኦናና፣ ከጆሹዋ ዚርክዚ፣ ከማርከስ ራሽፎርድ አይነት ተጫዋቾች ምናልባት ከራስመስ ሆይሉንድ አይነት ተጫዋቾች የሚፈጠር ገንዘብ አለ፣ የሚፈጠር ገቢ አለ። ይሄ ገቢ መልሶ ቡድኑን ለማጠናከር የሚውል ይሆናል ነው የተባለው። ስለዚህ ተሰናባሽ ተጫዋቾች አሉ። ከተሰናባሽ ተጫዋቾች የሚቀርለት የደሞዝ ወጪ አለ፣ የሚገባለት ደግሞ የዝውውር ተከፋይ ገንዘብም አለው። ይሄ ነው ማንቸስተር ዩናይትድ ቤት ውስጥ ተስፋውን ትልቅ የሚያደርገው። ይሄንን ይዘን ነው ዩናይትድ ገንዘብም አለው ብለን የምንለው። የብሩኖ ፈርናንዴዝ ውል ደግሞ ይራዘማል። ማንቸስተር ዩናይትድ ቅድሚያ ትኩረት ሰጥቶ ከሚሰራባቸው ጉዳዮች መካከል አንዱ ብሩኖ ፈርናንዴዝ ተጨማሪ ዓመታትን በማንቸስተር ዩናይትድ ቤት የሚቆይበትን ውል መስጠት፣ በዚህም የልጁን ተጠቃሚነት ማሳደግ ነው ተብሏል። ከዛ በተጨማሪ ግን ለእኔ ሁሌም የሚገርመኝ ማንቸስተር ዩናይትድ ግን አሁንም ሊያደርገው የተዘጋጀው እንኳን
ሲጫወት በመልክም ብዙ ያላየነውን ቶም ሂተንን ተጨማሪ የ1 ዓመት ኮንትራት ሊያስፈርመው ተዘጋጅቷል ማንቸስተር ዩናይትድ። የማንቸስተር ዩናይትድ 3ኛ ግብ ጠባቂ ነው ቶም ሂተን። እስካሁን ድረስ ብዙ የመጫወት እድል ምናልባትም ምንም የመጫወት እድል ሲሰጠው አላየንም። ነገር ግን በየዓመቱ ዩናይትድ እየጠበቀ የዚህን ሰው ኮንትራት ያራዝማል። ለዛ ነው ይገርመናል በሚል ሐሳብ እያነሳ ነው። ስለዚህ ማንቸስተር ዩናይትድንና አርሰናልን በተመለከተ እነዚህ ጉዳዮች ናቸው በዋናነት የሚነሱት። መደበኛ ሰዓታችን ይደርሳል። አዳዲስ ጉዳዮችን ይዘን እንመለሳለን። ይዘን ከምንመጣቸው መረጃዎች መካከል አንዱ በዚህ ሰዓት ልናነሳው የነበረ ነገር ግን በኋላ በመወያየት ብናዳብረው ይሻላል ያልነው አርሰናል በእርግጥ በዳኛ ይበደላል የሚለውን ጥያቄ የምንመልስበት በዛ ጉዳይ ሐሳብ የምንለዋወጥበት ከዛም በተጨማሪ ደግሞ ከተለያዩ ክለቦች ጋር የተያዙ ወሳኝ ጉዳዮችን የምናነሳበት 2026-27 ማን ምን ተስፋ ያድርግ የምንባባልበት ይሆናል። በእርግጠኝነት አሪፍ ጊዜ ይኖራቸዋል። 4 ሰዓት ላይ በመደበኛው የሸገር ስፖርት ፕሮግራም ለመገናኘት ያብቃን። እስከዛው በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።